እንግዲህ በኃይሉ በአሁን ሰዓት ላይ የሚሰራው ወጥመድ እንግዲህ የሚሰራው ሴራ ራሱ ባሰበው ራሱ በሚሰራው ስራ እንግዲህ ወደ ራሱ ዙሯል ማለት ነው። ምክንያቱም በኃይሉ በገዛ እጁ እሱ ያመጣት ሴትዮ ጋር ሲደውል እንግዲህ ብሌን አንስታበታለች ማለት ነው። ብሌን በበኩሏ እንግዲህ ያው በኃይሉ በሚደውልበት ሰዓት እኔ በኃይሉ ነኝ ብሎ ሴትዮዋ ያነሳች መስሎ ሲናገር እንግዲህ ብሌን በጆሮዋ ሰምታለች ማለት ነው። እንግዲህ ያቺ የመጣችው ሴትዮ እሷ ኬት እንደመጣችና የት እንደነበረች እየጠየቀቻት ነበረ ማለት ነው። በአሁኑ ሳሌ ግን ከኃይሉ ጋር ኃይሉ ደውሎላት ለሴትዮዋ እንዴት ተዋወቁ፣ እንዴትስ እሱ ሊደውልላት ቻለ የሚለው ነገር በውስጧ ስላደረ ጥርጣሬ ብጤ ውስጥ አድሯል ማለት ነው፣ በብሌን ማለት ነው። ያው ብሌን ለሴትዮዋ የመጣችው ሴትዮዋ እየጠየቀቻት እንዳለ እንግዲህ ያው ሴትዮዋ ለማሳመን ብሌንን ብዙ ነገር አድርጋለች ማለት ነው። በዚህ ሰዓት እንግዲህ ብሌን ያው ምንም ነገር ቢሆንም እንግዲህ ያው በትንሽም ተጠራጥራለች ማለት ነው። ያው ብታምናትም ጥርጣሬዋ ግን ያው ወደፊት ለኃይሉ ገደል ይዞ የሚመጣ ይሆናል ማለት ነው። ኃይሉ በበኩሉ በአሁን ሳሌ ያው የተፈጠረው ነገር በጣም እያናደደው እና በጣም እየሰጋ ነው ያለው ማለት ነው። ምክንያቱም ሴትዮዋ እዛ ቤት አትደሪ ብሏት እንግዲህ አድራ ያው ብሌንን ወዲያውኑ እንድታመጣለት ነበር የፈለገው። ያው ሴትዮዋ በማደሯ ነገሮችን አበላሽታለች ማለት ነው። ሁለተኛ ደግሞ ያው ኃይሉ በመደወሉ በምሳ ሰዓት በሚደውልበት ሰዓት ብሌን አንስታበት ስለሆነ እንግዲህ ነገሮቹ ስለታወቀበት ትንሽም ቢሆን ያው ስጋት ላይ ነው ያለው ማለት ነው። የመጣችው ሴትዮዋ እንግዲህ በትወና ነገሮችን ለማሳመን የምታደርጋቸው ነገሮች ምንም ማንኛውም ሰው ሊጠረጥርና ማንም አልቻለም ማለት ነው። ግን ቢሆንም ብሌን እንግዲህ የሴትዮዋን ስልክ በማንሳት ማን እንደደወለ አውቃለች ማለት ነው። በዚህ ወቅት እንግዲህ ያው ነገሮቹ እንደሚበላሽ እንግዲህ በኃይሉ በጣም በእርግጠኝነት ውስጡን አሳምኗል ማለት ነው። ይኸው ሴትዮዋ እንግዲህ በሚደወልበት ሰዓት እንግዲህ የኃይሉን ድምፅ ስለምታውቅ ብሌን እንግዲህ ሴትዮዋ ከአጎትሽ ነው ክፍለ ሀገር ያለው አጎትሽ ነው አናግሪው ብላ በምትሰጥበት ሰዓት እንግዲህ ያው በኃይሉ በድንጋጤ ያው ደንግጧል ማለት ነው። ምክንያቱም ብሌን አስጠንቅቃ የኃይሉን ድምፅ ስለምታውቅ ሄሎ በምትልበት ሰዓት ዝምታው መርጧል ማለት ነው። ብሌን በበኩሏ እንግዲህ በአሁኑ ሰዓት ላይ በጣም እየጨነቃት ነው ያለችው ማለት ነው። ምክንያቱም የመጣችው ሴትዮ እናት ተብዬዋ እንግዲህ ከእሷ ጋር ስለሆነችና ያው እናቴ ነች ብላ ስላመነችና ሁለተኛ ደግሞ አሳዳጊውን እናቷ እንደዛ አሳድጋት ያው ይቺ ሴትዮ ስትመጣ ያው ምርጣ ሴትዮን በማለቷ እሱ ነገር በጣም ስለጨነቃት እንቅልፍ ሁሉ አታለች ማለት ነው። ያው ብሌን በዚህ ወቅት እንግዲህ ያው እንቅልፍ እምቢ ስላላት ያው ብዙ ነገር ስለሚያስጨናንቃት ጭንቀት ሲይዛት እንግዲህ ወጥታ በረንዳ ላይ ተቀምጣለች ማለት ነው። በዚህ ወቅት በተቀመጠችበት ሰዓት እንግዲህ ቃል ከዳግም ክፍል ስትወጣ አይታታለች ማለት ነው። ዳግም በበኩሉ ቃልን እንግዲህ መጠጥ ነገር አጠጥቷታል ማለት ነው። በዚህ ሰዓት እንግዲህ ቃል ነገሮችን ሁሉ አበላሽተዋለች ማለት ነው። ምክንያቱም መጠጥ በመጠጣችበት ሰዓት እንግዲህ ዳግም በበኩሉ የሚፈልገውን ነገር ያገኘ ይመስላል ማለት ነው። ቃል በበኩሏ እንግዲህ ያው እሱ የራት ግብዣ ሲጋብዛት እሱ የፈለገው ነገር እሷ እንድታወራላት ነበረ የፈለገው። እሷ ግን የሚወዳት መስሏት ነበረ እና ከእሱ ጋር ማደር ነበር የፈለገችው ማለት ነው። ዳግም በበኩሉ እንግዲህ ያው ከቃል የሚፈልገውን ነገር ካገኘ በኋላ እሷን ለማደር ስትፈልግ እንግዲህ ያው ዳግም እሷ ላይ በዚህ በፊት የሰራችውን ነገር ምላሽ እንድታደርግኝ ነው ያደረጋት ማለት ነው። እህቴ እህቴ እያለ እየደጋገመ እንኳን ሲጠራት እንኳን በጣም ተናዳ እህቴ አትበለኝ እያለችው በመናደድ እያለች ነው ያለችው። እንግዲህ በዛ ወቅት እንግዲህ ይህንን ካለች በኋላ እንግዲህ እሱ ደጋግሞ እህቴ በሚላት ሰዓት እንግዲህ ተናዳ በቃ እንዲህ በስሜቴ ላይ እንደተጫወክብኝ እጫወትብሃለሁ ብላ ዝታ ነው የወጣችው ማለት ነው።
እዚህ ጋር የምንመለከተው ዳግም እንግዲህ በአሁኑ ሳሌ ትልቅ ነገር እየሰራ ይመስላል ማለት ነው። ምክንያቱም ነገሮቹ በተለያየ መንገድ ካልከሸፈበትና የሆነ ነገር ተፈጥሮ ነገሮቹ ካልተበላሸ በስተቀር ዳግም ጥሩ ነገር ሰርቷል ማለት ነው። እንግዲህ ብሌንን ትልቅ አደጋ ውስጥ የሚከታትን ነገር ነው ቃል የተናገረችው ማለት ነው፣ ለዳግም ማለት ነው። ቃል እንግዲህ የተናገረችው አሁን የመጣችው ሴትዮዋ የብሌን እናት እንዳልሆነች እና ብር ተከፍሏት እንደመጣች ብሌንን እናት እንድትሆን ተብሎ የተሰራ ነገር እንደሆነ ነግረዋለች ማለት ነው። ይህ ሁሉ የሚሰሩት ሴራ የነሱ ሴራ እንደሆነ ዳግም አውቋል ማለት ነው። ስለዚህ ይህንን ሁሉ ሰምቶ እንግዲህ ዳግም ከሴትዮዋ ጋር ትሂድ ብሎ የሚለቃት ነገር አይመስልም ማለት ነው። ያውቃል በአሁን ሳሌ ነገሮችን ሁሉ ነው ያበለሻችበት ለብሌን ለባህሉ ማለት ነው። ባህሉ ከዚህ በፊት እንግዲህ ያው እንዳየነው ሌላ ነገርም አበላሽታበልታለች ማለት ነው። አሁን ደግሞ ድጋሚ ሌላ ነገር ሳይፈጥር ሌላ ነገር በብሌን ነገር አንድ ነገር ሳያደርጋት እንግዲህ ነገሮቹን ለዳግም በመናገር ነገሩ እንዲበላሽ አድርገዋለች ማለት ነው። በዚህ ሰዓት እንግዲህ በኃይሉ ከባይሉ ጋር እና ቃል ትልቅ ሰጣ ውስጥ የሚገቡ ይመስላል ማለት ነው። ምክንያቱም ከዚህ በፊትም አበላሽታበታለች። አሁን ድጋሚ ስታበላሽበት እሷም ከዚህ በፊት ዝታበታለች ማለት ነው። ስለዚህ ባይሉ ዝም የሚላት አይመስልም ማለት ነው። ቃል በበኩሏ እንግዲህ ይህንን ነገር ማውጣት የለባትም ማለት ነው። ስለዚህ ዳግም ቃል የተነገረችውን ነገሮችን በሙሉ እንግዲህ ሪኮርድ አድርጎ ይዞባታል ማለት ነው። ያው የእነሱ ሚስጥር በሪኮርድ ተይዟል ማለት ነው። ስለዚህ ዳግም እንግዲህ ይሄንን ነገር ለአንድ ሰው ሊያሳይና ሊናገር ይችላል ማለት ነው። ስለዚህ ብሌን ያው ከሴትዮዋ ጋር እንዳትሄድ ለነሱ ደግሞ መጥፎ ነገር ውስጥ እንዳይከቷት እንግዲህ ነገሮቹ ታውቋል ማለት ነው። ዳግም በበኩሉ እንግዲህ ይሄንን ነገር ማስረጃ በእጅ ውስጥ እያለ ከቃል እንግዲህ የሰማውን ነገር እጁ ላይ እያለ እንግዲህ ብሌንን ትሄድ ብሎ የሚሸኛት ነገር አይደለም ማለት ነው። ምክንያቱም ሁለቱ የሆነ በአሁን ሳሌ ግንኙነታቸው ቢቋረጥም ያው እሱ ለነሱ ብሎ የሰራው በራሱ አስተሳሰብ ያው ነገሮችን ተበለሻሽተው ሁለቱ ተለያይተዋል። እንግዲህ ቢለያዩ ሁለቱም ባይስማሙ እንግዲህ ዳግም በበኩሉ ብሌን ትሂድ ብሎ እንኳን የሚለቃት ነገር የሚመስል ነገር አይደለም ማለት ነው። ብሌን በበኩሏ እንግዲህ ያው ዳግም በሪኮርድ የያዘውን ነገር ለብሌን ካሰማት እንግዲህ ብሌን ይሄንን ነገር ሰምታ ይህንን ነገር የሰማችውን ወሬ ሰምታ እንግዲህ ከእሷ ጋር እሄዳለሁ ብላ የምትነሳ ነገር አይሆንም ማለት ነው። ስለዚህ እዚህ ጋር የባይሉ ሴራ ወደ ራሱ እየመጣ ይመስላል ማለት ነው። ሌላው የምንመለከተው የብሌን አሳዳጊ እናት ነች ማለት ነው። እሷ እንግዲህ ከዚህ በፊት እናቴ ብላ የምትላት ብሌን እንግዲህ ልቧን ሰብራታለች ማለት ነው። ሆኖም ግን ያው የወለደችውን ልጅ በልጅነቷም አታ እንግዲህ ያው ትልቅ ልቧ ተሰብሮ ነው ያለችው ማለት ነው። የብሌን እናት አሳዳጊዋ እንግዲህ ገነት ወይዘሮ ገነት እንግዲህ ብሌንን ለተወሰነ ጊዜ ከእሷ ጋር እንድትቆይ ያው እስከምትሄድ ድረስ ከእሷ ጋር ሁና ማለት ያው ትንሽ ነገር እንድታጽናናት ብትላቸው እንግዲህ ሁለቱም ሊስማሙ ስላልቻሉ እንግዲህ የብሌን አሳዳጊነት እንግዲህ በአሁን ሳሌ በጣም በመናደድ እና በብስጭት ውስጥ ነው ያለችው። ከፍቷትም ነው ያለችው። ምክንያቱም ከብሌን የማትጠብቀውን ነገር ነው ያየችው ማለት ነው። ያው ይህንን ነገር ብሌን ባደረገችው ነገር እንግዲህ በብሌን ላይ ተስፋ ባደረገችው ከዚህ በፊት ልጇ በጠፋው እንግዲህ ያው ልጄን የሚያስረዛ ልጅ አግኝቻለሁ ብላ እንግዲህ ተስፋዋን አድርጋ ብሌን እንደዚህ አይነት ነገር በምታረግበት ሰዓት እንግዲህ የብሌን አሳዳጊ እናት እንግዲህ በጣም ከመበሳጨቷ የተነሳ እሷንም አጥቼ ከምኖር ብቻዬንም ከምኖር ብላ ያው እራሷን ለማጥፋት እየሞከረች ነበረ። እንግዲህ ያው ሙከራ ያደረገችው በረኪና ገዝታ እንግዲህ በረኪና ለመጠጣት ቤቷን ቆልፋ ራሷን ለመሞት እንግዲህ ሙከራዎችን እያደረገች ነበረ ማለት ነው።
በዚህ ወቅት እንግዲህ ያው ራሷን ለማጥፋት እየሞከረች ባለበት ወቅት እንግዲህ አንድ ሰው በአጋጣሚ መጥቶ እሷን ካላዳነት በስተቀር እንግዲህ ወይዘሮ የብሌን እናት አሳዳጊዋ እንግዲህ እስከ መጨረሻ ወደ ራሷ ልትሞት ትችላለች ማለት ነው። ብሌን ደግሞ በዚህ ሰዓት እንግዲህ የገነት መሞት የአሳዳጊዋ መሞት እንግዲህ ምንም ነገር ልትቋቋሙ የማትችለው ነገር ሊፈጠርባት ይችላል ማለት ነው። ብሌን በበኩሏ ምንም ነገር ባይመስላት እንግዲህ የብሌን እናት አሳዳጊዋ እንግዲህ እሷን ከማጣት እንግዲህ እሷ ደግሞ ብሌን የምትሄድበት ቦታ ሩቅ ስለሆነ ያው መገናኘታቸው በጣም ከባድ ስለሆነ እንግዲህ ያው የብሌን እናት አሳዳጊዋ ራሷን ለማጥፋት እየሞከረች ነበረ ማለት ነው። ብሌን በበኩሏ የምታደርጋቸውን ነገር ግራ ስለገባት እውነትና ወይም ውሸት ይሁን እያለች ራሷን በጣም እያስጨናነቀችው ያለችው ማለት ነው። ብሌን በበኩሏ እንግዲህ ያው ማንኛውም ሰው የሚፈልገው ነገር ከወላጅ እናቱ ጋር መሆን ነው የሚፈልገው። እንግዲህ እሷም የመረጠችው ይህንን ነገር ነው ማለት ነው። ስለዚህ ቤተሰቦቿን፣ ዘሮቿን እና እህት ወንድም ካላት ደግሞ እሱም ማየት ስለምትፈልግ እንግዲህ ይህንን ሀሳብ ስላሰበች እንግዲህ ይሄም ራሱ በጣም እያስጨናነቃት ነው ያለው ማለት ነው። ስለዚህ ብሌን ያው የሰራችው ነገር በጣም ስሜታዊም ስላደረጋት አምላኳን ራሱ እየጠየቀች ነው ያለችው ማለት ነው። ምክንያቱም የሰራው ነገር ትክክል አይደለም ብላ ውስጧን ስላሳመነች እንግዲህ አምላክ ወይ ይቅር በለኝ እያለች ራሱ እግዚአብሔርን እየተማጸነች ነው ያለችው። ምክንያቱም መጥፎ ነገር እንደሰራች ያው ይሄ ሁሉ ዓመት አሳድጋት እሷ ደግሞ ቤተሰቦቿን መምረጧን ስላሳሰባት በጣም ጭንቅ ውስጥ ነው ያለችው ማለት ነው ብሌን በበኩሏ እንግዲህ ከአሳዳጊ እናቷ ጋር በመለያየቷ ያው ስለጨነቃት እንግዲህ በአሁን ሳሌ ከወላጅ እናት ከተባለችው ከመጣችው ሴትዮ ጋር ለመሄድ ዝግጁ በሆነችበት ሰዓት እንግዲህ ብሌን በቤት ውስጥ የለችም። እንግዲህ የት እንደሄደች ባናቅም እንግዲህ ቤተክርስቲያን ይሁን ወይ ደግሞ ያሳደገቻት እናት ልትሰናበታት ሄዳ ሊሆንም ይችላል፣ አናቅም። እንግዲህ ያው ብሌን በአሁን ሳሌ እንግዲህ ከቤት ውስጥ የለችም ማለት ነው። ያው የመጣችው እናት ተብዬዋ እንግዲህ ለመውጣት ያው የሴራቸውን ያው ተከፍላ ስለሆነ የመጣችው ለመውጣት በጣም ስለቸኮለች እንግዲህ ብሌን ያለመኖሯን ነገር ስላየች እንግዲህ እነሱ ያው ያሰቡት ቤተክርስቲያን ሄዳለች ብለው ነው ያሰቡት ማለት ነው። ግን ቤተክርስቲያን መሄዷንና አለመሄዷን ምንም የምናውቀው ነገር የለም ማለት ነው። ስለዚህ ብሌን በቤት ውስጥ የለችም ማለት ነው። ያው እነሱ ያሰቡት ቤተክርስቲያን ሄዳለች ብለው ነው ያሰቡት እንግዲህ ማለት ነው። እኛ በምናስብበት እንግዲህ ያው ብሌን ምናልባት ያው ያሳደገቻት እናት እንግዲህ ያው እናቷ የሁሉ ዓመት አሳድጋ ለዚህ ያበቃቻት እናት ስለሆነች ያው ሳትሰናበታት መሄዱ በጣም ከባድ ችግር ስለሚፈጥር እንግዲህ ልትሰናበታት የሄደች ይመስላል ማለት ነው። ዳግም በበኩሉ እንግዲህ የሰማው ነገር በጣም ስላናደደው እና በጣም ስላስበሳጨው ነገሮችን ለሰዎች አሳውቃለሁ ብሎ ስለሆነ እንግዲህ በንዴት በሩን ከፍቶ ያው ሳሎን በተቀመጡበት ሰዓት እንግዲህ በሩን ከፍቶ በመግባት እንግዲህ ያው ሳሎን ያለችው የብሌን እናት ተብዬዋ ሴትዮ ቁጭ ባለችው እንግዲህ አንቺ ነሽ የብሌን እናት ተብዬዋ የተባልሽው እንግዲህ ብሎ በማለት አስደንግጧቸዋል ማለት ነው። በዚህ ሰዓት እንግዲህ ቃል እንግዲህ በጣም የደነገጠችው እንግዲህ አስቀድማ የሰራችውን ድርጊት ስለምታውቅ እንግዲህ አሳልፋም እንደዚህ ብላ ስለተናገረች እንግዲህ ያው ቃል በድንጋጤ ያው ይሄንን ነገር ከተናገር ካስቀድማ እያለችው ነው ያለችው ማለት ነው። ይህንን ነገር ከተናገር ነገሮችን ታበላሻለህ፣ አርፈ ብትቀመጥ ይሻላል እያለች እየነገረች ነው ያለችው ማለት ነው። እሱ በበኩሉ እንግዲህ ነገሮችን ያበላሻቻችሁት እናንተ ናችሁ በማለት እየተናገረ ነው ያለው ማለት ነው። ዳግም በበኩሉ እንግዲህ ለሰላም የምታውቀው ነገር እንዳለ እየነገራት እንዳለ እንግዲህ ስልኩን እየፈለገ ነበረ ማለት ነው፣ ሪኮርዱን ለማሰማት ብሎ ማለት ነው። በዚህ ወቅት እንግዲህ ነገሮቹ በሌላ ነገር ሄዶ ነገሮቹ ከተደበቁና ሚስጥሩ ከተደበቀ ከሆነ እንጂ እንግዲህ ይሄንን ነገር ሚስጥር ሰላም ከሰማች እንግዲህ ለቃል ያላትን አስተሳሰብና ለቃል ያላት ነገር በጣም የከፋ ይሆናል ማለት ነው።
ስለዚህ አሁን ላይ ቃል የሰራችው ነገሮቹ ሁሉ እነሱ የሰሩት ሴራ እንግዲህ ሊበለሻሽ ደርሷል ማለት ነው። በአይኑም በበኩሉ እንግዲህ ቃልን የሚፋታት ነገር አይሆንም ማለት ነው። ሰላም በበኩሏ እንግዲህ ይሄን ሪኮርድ ነገር ከሰማች እንግዲህ በጣም የሚፈጠረው ነገር አደገኛ የሆነ ነገር ይሆናል ማለት ነው። ምክንያቱም ለምን እንደዚህ አይነት ነገር እንደሰራች እና ለምን እንደዚህ እንደሚያደርጉ ነገሮችን ማለት ነው ለሰላም በጣም ነገሩ የከፋ ይሆናል ማለት ነው። እንግዲህ አሁን ላይ ዳግም እውነቱን ለማሳወቅ ጣረ ነው ያለው ማለት ነው። ምክንያቱም በአሁን ሰዓት ላይ እነሱ ከመውጣታቸው በፊት አስቀድሞ እሱ ነገሮችን መናገር ይኖርበታል ማለት ነው። ቃል በበኩሏ እንግዲህ ራሷን እየተከላከለች ነው ያለችው ማለት ነው። ለዳግም እንግዲህ ይሄንን ነገር ማድረግ የለብም እያለች ነው ያለችው ማለት ነው። ምክንያቱም በምናዋ እንግዲህ በሀሳቧ ነገሮችን እየሰራችው ስህተት እንግዲህ እያሰበች ነው ያለችው ማለት ነው ቃል ሆኖም ግን ያው ቃል እንግዲህ እንደነገረች ነው የምታውቀው እንግዲህ ማለት ነው። ያው እሱ ሪኮርድ አድርጎ እንደያዘ ሁሉ አታውቅም ማለት ነው። ግን ያው በቃል ይናገራል ብላ ነው እያሰበችው ያለችው ማለት ነው። ዳግም በበኩሉ ያው የያዘውን ሪኮርድ ለነሱ ለሁሉም ካሰማ እንግዲህ እዚህ ጋር የሚፈጠረው ከባድ ነገር ይሆናል ማለት ነው። ዳግም አሁን ላይ ለብሌን ትልቅ ነገር ለመስራት ቆርጦ የተነሳ ይመስላል ማለት ነው። ዳግም በበኩሉ ያው ብሌንን በጣም ስለሚወዳትና ስለሚያፈቅራት ከሱ እንድትለየው አይፈልግም። ያው ሆኖም እነሱ ሊወስዷት ያሰቡት እንግዲህ ራቅ ያለ ቦታ ስለሆነ ያው ከሷ እንግዲህ ቢለያዩም ያው ጊዜያዊ ቢለያዩም በአይን አላያትም ብሎ እያሰበ ስለሆነ እንግዲህ ይህንን ነገር ካደረገ እንግዲህ ብሌን ያው የምትሄድበትን ቦታ ትቀራለች ማለት ነው። ሆኖም ግን ያው ዳግም ቢወዳትም ባያፈቅራትም እንግዲህ ከሱ እንድትለይም ባይፈልግም እንግዲህ እነሱ ብሌን ላይ እንደዚህ ነገር እንዴት ለምን እንደሚሰሩባት በጣም ግራ ገብቶታል ማለት ነው። ለምንድን ነው እንደዚህ አይነት ነገር የሚያደርጉባት ብሎ ራሱን በጣም ተጠራጥሯል። በጣም ደግሞ ያው ለምን እንደዚህ ያደርጋሉ በሚል በጣም ብስጭ ውስጥ ነው ያለው። እንግዲህ ያው ዳግም አሁን ላይ እንግዲህ ለብሌን ትልቅ ነገር ሊሰራላት እና ነገሮችን ለመጋፈጥ ቆርጦ የተነሳ ይመስላል ማለት ነው።